ወበርሃት ምድር እምብርሃነ ገጹ ወእምስብሐቲሁ ከፊቱ ብርሃን የተነሳ ምድር ብርሃን ሆነች፣ ዓለም ብርሃን ሆነች። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ራእየ ዮሐንስ ትርጓሜ ምዕራፍ 18 ከቁጥር 1 እስከ ፍጻሜ እንዲህ ይለናል። ከዚህ በኋላ ሌላ መልአክ ከሰማይ ወረደ። አንድም ምክንያተ ሕይወት ጌታ ከሰማይ ወረደ። የዮሐንስ ወንጌል ምዕራፍ 3 ቁጥር 15 ላይ ወአልቦ ዘዐርገ ውስተ ሰማያት ዘእንበለ ዘወረደ ወልደ እጓለ እመሕያው፣ ከሰማይ በራሱ ፈቃድ ከወረደው በስተቀር ወደ ሰማይ በራሱ ፈቃድ የወጣ የለም። በራሱ ፈቃድ ከሰማይ ወደ መሬት የወረደ በራሱ ፈቃድ ወደ ሰማይ የወጣ የድንግል ማርያም ልጅ መድኃኔ ዓለም ነው። እሱም ጸዋሪ ዜና ገብርኤል በቅዱስ ገብርኤል አብሳሪነት ወይም ዜና አቅራቢነት በድንግል ማርያም ተቀባይነት እነሆ በማኅፀነ ድንግል ማርያም 9 ወር ከ5 ቀን ተጸነሰ። ታኅሳስ 29 ቀን ተወለደ። በ2 ዓመቱ ግብፅ ለግብፅ ኢትዮጵያ ለኢትዮጵያ በስደት ተንከራተተ። በናዝሬት አደገ። 30 ዓመት ሲሆነው በእደ ዮሐንስ በማየ ዮርዳኖስ ተጠመቀ። እነሆ ጥር 11 ቀን ተጠምቆ አልዋለም አላደረም። ወደ ገዳመ ቆሮንቶስ ገብቶ 3ቱ አርእስተ ኃጣው የተባሉ ስስት፣ ፍቅረ ነዋይ፣ ይልቁንም ደግሞ ፍቅረ ስልጣን ወይም ሲመት በአጋንንት በዲያብሎስ በሰይጣን የመጡትን ድል አድርጎ እነሆ የማይራበው ጌታ ተራበ ይላል። ሰው የሚራበው ምግብ ነው። መድኃኔ ዓለም ግን በጫካ በዱር ጸረ አጋንንትን ድምፀ አራዊትን ታግሶ 40 ቀንና 40 ሌሊት ቆይቶ ተራበ ይልና እነሆ የካቲት 21 ቀን እሁድ ወጣ። እሁድ 1 ሰኞ 2 ማክሰኞ 3 23 ማለት ነው። የካቲት 23 ቀን እነሆ በዶኪማስ የሰርግ ቤት ተገይቶ እናት ባለችበት ልጅ አለ። ልጇ መምህር ነውና መምህር ባለበት ደግሞ ደቀ መዝሙር ወይም ተማሪዎች አሉ። በሰርጉ የታደሙ ሰው ገብቶ ሳይጠናቀቅ የወይን ጠጅ አለቀ። እመቤታችን ለልጇ እንዲህ አለችው፣ ወይንኬ አልቦሙ፣ ወይን ጠጅ አልቆባቸዋል የላቸውም አለችው። በዚህን ጊዜ ምልእወን ለመሳብክት እስከ አብሆን፣ ጋኖቹን ውሃ ሙሏቸው አለ። 6 ጋኖች ውሃ ተሞሉ። እነዚያ ውሃዎች ወደ ወይንነት ተቀየሩ። ጢሞ አንከረ ሊቀ ምርፋቅ፣ እነሆ አሳዳሪው ቀመሰና አደነቀ። በሀገራችን ባህል በመጀመሪያ መልካሙን ወይን ያቀርባል ሰው ቆየና ይህ ስሜት ላይ ሲሆን እነሆ ቀራሪውን ወይም ደግሞ መናኛውን ያቀርባል። አንተ ግን መናኛውን አስቀድመህ አቅርበ ሰው እየጠገበ ሲሄድ እነሆ እንዴት ይህን የመሰለ ወይን ከሕይወት አቆይተው ነው ቢሉም ጢሞ አንከረ ሊቀ ምርፋቅ በረከተ ዘአምላክ ገብረ፣ አሳዳሪው ቀምሶ አደነቀ። ሕዝቡም አደነቁ። ወዘንተ ገብረ ቀዳሜ ተአምር እግዚእነ ወመድኃኒነ ኢየሱስ ክርስቶስ ከጥምቀት በኋላ እነሆ ጾምን ከጾም በኋላ የመጀመሪያ ይህን ታምር አደረገ ይላል። ወእምድኅረ ዝንቱ ወረዱ ቅፍርናሆም ይላል። ከዚህ በኋላ ወረዱና እነሆ ወደ ቤተ መቅደስ ገብቶ የአባቴ ቤት የጸሎት ቤት እንጂ መነገጃና መሸቀጫ አይደለም ብሎ ርግቦቻቸውን አባሮ እንስሳዎቻቸውን ፈቶ ወገፍታ አማይዳቲዮም ለመወልጣን፣ ከዚያ በኋላ መደርደራቸውን ገልብጦ እነሱን አባሮ ቤተ መቅደሱን አጸዳ ይለናል። ከዛ ቀጥሎ ሐዋርያትን እየጠራ በዮሐንስ ወንጌል ምዕራፍ 1 በማቴዎስ ወንጌል ምዕራፍ 4 እንደምንመለከተው ሐዋርያትን እየጠራ እያስከተለ እያሳሳበ 12 ሐዋርያትን አደረገ። 70 አርድእትን ቀጠለ። 72 አርድእት ከዚያ ቀጠለ። 36ቱ ቅዱሳት አንስት ይህን እያደረገ 3 ዓመት ከ3 ወር አስተማረ። ባስተማረው ትምህርት በፈጸመው ተአምራት አይሁድ በምቀኝነት ሊቃነ ካህናት ገባይተ አይሁድ ተሰብስበው በቀራንዮ ሰቀሉት።
እነሆ በጎልጎታ ዮሴፍና ኒቆዲሞስ ቀበሩት። በሦስተኛው ቀን በራሱ ኃይልና ስልጣን ተነሳ። አሁን ያለንበት እንግዲህ ዘመነ ትንሣኤ ይባላልና ለብርሃነ ትንሣኤ እንኳን አደረሰ እናደረሳችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ጠላትን ድል አድርጎ ከሙስና መቃብርን አጥፍቶ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል የተነሳው ጌታ ክብርና ምስጋና ለስሙ ይሆን። አሁን ወደ ራእየ ዮሐንስ እንሄዳለን። ራእየ ዮሐንስ ምዕራፍ 18 ቁጥር 1 ላይ እንዲህ ይለናል፣ ወእምድኅረ ዝንቱ ወረደ ካልእ መልአክ እምሰማይ። ከዚህ በኋላ ከመቼ በኋላ? ከዚህ በኋላ ሌላ መልአክ ከሰማይ ምን አለ? ወረደ። አንድም ምክንያተ ሕይወት ጌታ ከሰማይ ወረደ። ወዴት? ዓለምን ለማዳን ለአድኖት ዓለም። በነገራችን ላይ ልበ አምላክ ዳዊት እግዚአብሔር እስተ ገሃደ ይመጽእ አምላክን እያረም እግዚአብሔር 3 ጊዜ ይመጣል አንድም 3 ጊዜ ይገለጣል አለ። ዓለምን ለመፍጠር አለ ወደኋላ ነው። ዓለምን ለማዳን ወደፊት ነው። መጣ አዳነ። ዓለምን ለመሰብሰብ ይመጣል አለ። እሱን እየጠበቅን ያለን። ይቀጥልና ወቦ አብይ ስልጣን ይላል። ጽኑ ስልጣን አለው ይላል። ማን? የእግዚአብሔር። አዎ በዚህ በመዝሙር 2 ላይ እግዚአብሔር ይቤለኒ ወልዴ አንተ ወአነ ዮም ወለድኩ ከሰአለ እምኔሁ ወከዛ ወዘርስትከ ወምኩናኒ ከኒስ ከአጽራፈ ምድር። እነሆ እግዚአብሔር ልጅ ነህ አለኝ፣ ይልቁንም ግዛትህ ለልጅ ልጅ ነህ አለኝ። ለልጅ ልጅ ነው አለኝ። መንግስቱ ዘለዓለም ወምኩናኒሁ ለትውልደ ትውልድ። መንግስቱ የዘለዓለም ነው፣ ግዛቱም ለልጅ ልጅ ነው። እስመ ኪያከ ይሴብሑ ኩሉ ኃይለ ሰማያት ወለከ ስብሐት ለዓለመ ዓለም። ሁሉም አንተን ያመሰግናሉ፣ የምትመሰገን አምላክ አንተ ነህና። የሰማይ ኃይላትም የምድር ሕዝብም አንተን ያመሰግናል። በሰማይ ያሉ በምድርም ያሉ በሰማይ ያሉ በባህር ያሉ በሰማይ ያሉ በጫካ ያሉ በሰማይ ያሉ በዋሻ ያሉ ሁሉም አንተን ያመሰግናሉ ይለና ይቀጥልና ወበርሃት ምድር ብርሃነ ገጹ ወእም ስብሐቲሁ። ከፊቱ ብርሃን የተነሳ ወእም ስብሐቲሁ ከልብሱ ብርሃን የተነሳ ምድር ብርሃን ሆነች ይለናል። ከልብሱ ብርሃን የተነሳ ስንል በደብረ ታቦር፣ ከሱ ብርሃን የተነሳ ስንል በቤተልሔም ሲወለድ። አዎ በቤተልሔም ጌታ በተወለደ ጊዜ ዓለም በብርሃን ተጥለቅልቋል። ከልብሱ ካልን ደግሞ በደብረ ታቦር ወአልባሲሁኒ ኮነ ጻዕዳ ከመ በረድ። አዎ ልብሱ ከበረዶ የበለጠ ነጻ ብሎ ያመጣዋል ማለት ነው። ወጸራ በዐቢይ ቃል ወይቤ ወድቀት ባቢሎን ሀገር አባይ። ደጊቱ ሀገር ባቢሎን ተፈታች እያለ በታላቅ ቃል ጮኸ ይለናል። የአጋንንት የርኩስ ጋኔን ማደሪያ ሆነች እያለ አዎ አገር ሲፈታ አዎ እነሆ ጋኔን አድሮበታል ተብሎ ይነገራልና መንደር ሲፈታ፣ ሀገር ሲፈታ፣ ትዳር ሲፈታ፣ ሕይወት ሲበላሽ፣ ይልቁንም ሰዎች ከሰይጣን ጋር ሲሆኑ የማይወሰድና የማይጠፋ ነገር የለምና፣ ስለዚህ ባቢሎን ሰዎቿ አዎ አጋንንትን እያመለኩ ዲያብሎስን እያመለኩ ሰይጣን እያመለኩ አዎ ፈቷት። የአጋንንት የርኩስ ጋኔን ማደሪያ ሆነች እያሉ አገር ሲፈታ አዎ ምክንያቱ ዲያብሎስ ስለሚሆን ይህን ይናገራሉ ይለናል። የቁራ የጉጉት ማደሪያ ሆነች እያለ አዎ እነሆ የቁራ የጉጉት ማደሪያ ሆናለችና ዲያብሎስም በግብሩ ኦፍ ርኩስ ወጽሉአ ይለዋልና ኦፍ በነገራችን ላይ ገብረ መንፈስ ቅዱስ ግብፃዊ አባት ናቸው እንደምናውቃቸው። በዝቋላ እንዲሁም በምድረ ከብድ እንዲሁም በግብፅ የጸለዩ ታላቅ አባት ናቸው እና በምድረ ከብድ ሲጸልዩ እነሆ ሰይጣን ወፍ ቁራ አሞራ ተመስሎ መጣና ወፍ ተመስሎ መጣና አንተ መነኩሴ ውሃ ጠምቶኛልና የምጠጣው ስጠኝ ሲለው ምን ውሃ አለ በእኔ ዘንድ አለ አለው። ዓይንህን ልጠጣው አለ። ዓይኔ እኮ አንድ ፍንጃል ወይም አንድ ጽኒ አይሆንልህም፣ ካጠገበህ ጠጣውና እርካ አለው። ዓይኑን ነቆረና አወጣው። ቅዱስ ሚካኤልና ቅዱስ ገብርኤል መልሰውታል። እመቤታችን ይህን በጸጋ አድርገዋለች ይለናል ማለት ነው። ወምንባረ ኩሉ አርዌ እርኩስ ይለዋል። የጅብ የቀበሮ ማደሪያ ሆነች እያለ ይናገራል። አዎ አገር ሲያረጅ የጃርት ማፍሪያ ይሆናል ይላል። መሬት ሲያረጅ የአራሙቻ መብቀያ ይሆናል ይላል እና ይህን ይናገራል። አገር ሲፈታ የጅብ የቀበሮ ማደሪያ ይሆናልና አንድም ዲያብሎስም በግብሩ አውሬ ይለዋል፣ ያውም ክፉ አውሬ። ሄሮድስን ምንድን ነበር ያለው? አንተ አውሬ ነህ አለው። እነሆ እኔ አውሬ ነኝ፣ እንደውም አውሬማ ፈጣሪውን ያውቃል፣ ንጉሥን ያውቃል፣ አንተ ግን ከአውሬ በታች ነህ ሲለው እንመለከታለን። እስመ እምነ ህምዘ ወይነ ዝሙታ ወፅርቁ ኩሎሙ አሕዛብ ምን ይላል? አበርትታ ጥላ ካጠጣቻቸው አብነት ሆና ካሰራቻቸው ኃጢአት የተነሳ አሕዛብ ሁሉ ጠፍተዋልና
አዎ በነገራችን ላይ ሀገር በደጎች ትቀደሳለች፣ በክፎች ትረክሳለች። አዎ ሰብ ይቀድሶ ለመካን መካን ይቀድሶ ለሰብ ሰው ቦታን እንዲመሰገን እንዲቀደስ እንዲባረክ ያደርገዋል። ሀገር ደግሞ ሰውን ያሳድገዋል። በሌላ መልኩ ደግሞ ሰው ሀገርን ያረክሳል፣ በሌላ መልኩ ደግሞ ሀገር ሰውን ያረክሳል ማለት ነው። ይህንን ነው የሚናገረው። ከእሷ ጋራ እንደ እሷ የሴሰኑ አሉ፣ እሷን አብነት አድርገው ኃጢአት የሰሩ ነገስታቱም ጠፍተዋልና እያለ ለምሳሌ ግብፅን ብንወስድ ጌታ ወደ ግብፅ የተሰደደበት ዓላማ ግብፅ በአምልኮ ጣዖት የተመላች ሀገር ይልቁንም ደግሞ ያልተፈወሰች ሀገር ስለነበረች መጣና መጀመሪያ ግብፅ ጸዋዕክዎ ተብሏልና ከግብፅ ልጄን ጠራሁ ስለተባለ ትንቢት ለመፈጸም ነው አንደኛው። ሁለተኛው ደግሞ ጣዖታተ ግብፅ ኩሎ ቀጥቂጦ በእግሩ ይዌይ ወይ ታፈሩ ሰራዊተ ይረሱ የግብፅ ጣዖታትን ቀጥቅጦ ለማስወገድ ነው። ይህንም ምን ይላል? የግብፅ ተራሮችና የግብፅ ጣዖታት እግዚአብሔርን ሲያዩ መቆም አልቻሉም። ተፍረከረከች የግብፅ ምድር፣ ጣዖታትም ወደቁ፣ አጋንንትም ቀለጡ ይላል። አዎ ምክንያቱም በጣዖት ላይ ያለ ዲያብሎስ ሰይጣን ነውና ጣዖት ሲሰባበር ዲያብሎስ አብሮ ተሰባብሯል ማለት ነው። ስለዚህ የጌታ አመጣጡ ትልቁ ይሄ ነበረ ይለናል እና ምን ይላል እዚህ ላይ የሚነግረን የአጋንንት የርኩስ ጋኔን ማደሪያ ሆናች እያለ ይናገራል ካለ በኋላ አበርትታ ጥላ ካጠጣቻቸው አብነቱና ካሰራቻቸው ኃጢአት የተነሳ አሕዛብ ሁሉ ጠፍተዋልና ይህን ይነግረናል። ቀጥሎ ምንድን ነው የሚለው? ወሳየጥ ምድርኒ እለበሩ እምነ ኃይለ ነፈር አጻ ይላል። ምንድን ነው? ምድሩን ለወርቅ ለብር የሚሸጡ የሚለውጡ ነጋዴያንም ደስ ብሏቸው ከሰበሰበሰችው ገንዘብ በልተው ጠጥተው የሚኖሩ አንድም ለብዕሉ ደስ ብሏት ከሰበሰበችው ገንዘብ ከብረው የሚኖሩ ሁሉ ጠፍተዋልና ምና ኃይለ ነፈር አጻ አለ። እንደ ከተማ ቅሬ የከተማ ቅሬ ቤቷን ጠርጋ አንጠፋ ጎዝጉዛ የወጣ የወረደውን እያሳደረች ገንዘብ እንደምትሰበስብ አጋንንትም እንዲሁ ዓላማቸው ከዛም ከዚህም ያለው ባለጸጋውንም አይፈሩትም፣ ድሃውንም አይንቁትም፣ እንዲሁ ስደተኛውንም እነሆ አይጸየፉትም። አጋንንት ሁሉንም ሰው ሰብስበው የመያዝ አቅም አላቸው። አንዲት ሴተኛ አዳሪ ድንኳን ደኩና የወጣ የወረደውን ሳንቲም ካመጣ ገንዘቡን እንደምሰበስብ አጋንንትም መንፈስ ቅዱስን ጥለው ወደ ሰይጣን የመጡትን በሙሉ የመሰብሰብ አቅም አለው። መጻ ካለ ቃል ምን ሰማይ ከወደ ሰማይ እንዲህ የሚል ቃል ሰማው ዘይብል ጻው ህዝቢ ምኔ ወገኖች ከሷ ተለዩ የሚል ቃል ተሰማ። ኃጢአቷን እንዳትካፈሉ አለ። በእሷ ኃጢአት በመጣ ፍዳ ከእሷ ጋር አንድ እንዳትሆኑ። እሷ ስትጠፋ ትጠፋላችሁ። በነገራችን ላይ ሀገር ስትፈወስ ህዝብ ይፈወሳል። ሀገር ስትጠፋ ህዝብ ይጠፋል። ለምሳሌ እንውሰድ። በኖህ ዘመን የነበሩ ሰዎች ከሰዎች ኃጢአት የተነሳ ሀገር በንፍር ውሃ ተበልታለች፣ ህዝቦችም ተበልተዋል። ትንሽ ሰዎች ግን እግዚአብሔር ለምልክት አስቀርቷል። ሌላም እንውሰድ። ሰዶምና ገሞራ ሰዎች ሀገሮች አለም ኃጢአት የሰሩት በሶዶምና በገሞራ በዮርዳኖስ ማዶ በሸለቆ የነበረች ሰዶም ገሞራ የሚባሉ ከተሞች በእነሱ ውስጥ ያሉ ህዝቦች ኃጢአት በመስራታቸው ምክንያት ሀገሯ በእሳት ዲን ስትለበለብ ሰዎችም ህዝቦችም አንድ ላይ ሆነው አልቀዋል። ስለዚህ ሀገርን ለማጥፋት የሰው አስተዋጽኦም አለው። እንደገና ደግሞ ህዝብን ለማጥፋት የሀገርም ደግሞ አስተዋጽኦ አለው ማለት ነው። ስለዚህ ሀገር ተጠብቃ እንድትኖር እነሆ ህዝቦች ለሀገር መዳን ትልቅ አስተዋጽኦ አላቸውና ሀገራችን ኢትዮጵያን በእውነት ከሚመጣ መዓትና መቅሰፍት ሁላችንም አንዱን እንድናድን እግዚአብሔር አምላክ ይጠብቀን። ወኢይርከብክሙ መቅሰፍታ ፍዳ እንዳያገኛችሁ ይላል። ኃጢአቷ እስከ ሰማይ ደርሶ ተከታትሏታልና አለ። ከእግዚአብሔር ዘንድ ደርሶ አስፈርዶባታልና። እግዚአብሔር የከሌን ጸሎት ሰምቻለሁ፣ የከሌን መስዋዕት ተቀብያለሁ፣ የነከሌን ልመና ተቀብያለሁ፣ የነከሌን ጩኸት ግን አልሰማም፣ የነከሌን መስዋዕት ተቀብያለሁ፣ የነ ወቀባጣን ይትቀባ ርሴ የነከሌን ግን እነሆ አልቀበልም እያለ
የሚናገር አምላክ ስላለ ስለዚህ እግዚአብሔርም ኃጢአቷን አስቦ ፈርዶባታልና ዘፍጥረት ምዕራፍ 18 ቁጥር 20 ኤርምያስ 51 9 ላይ ስንመለከት እግዚአብሔር ፈርዶ ሲያጠፋ እናያለን። የሎጥ ሚስት ምንድን ነው ያለችው? እግዚአብሔር አምላክ ባላወቀ ፈርዶ ሀገር የሰዶምን አገዳ አደረጋት ባዶ ብላለች። እግዚአብሔር ግን ባላወቀ አይፈርድም። እግዚአብሔር ባወቀ ነው የሚፈርደው። ሰው ነው ባላወቀ የሚፈርደው። እግዚአብሔር ማይምረህ ዋጥ ነው። ዘኢይትነገር ጥበቡ የማይነገር መሐሪነቱ ያልታወቀ ቸርነቱ ብዙ መዓቱ የራቀ እግዚአብሔር ዝም ብሎ አይፈርድም። እሷ እንዳደረገች እንደተበቀለች ፍቱ ሥላሴ እጽፍ ድርብ አድርገው ተበቅለው ፈርደውባታልና ይላል። የት ባቢሎንን እንውሰዳት። ባቢሎን ማለት የተዘራሽ ከተማ የተበተነ ከተማ ማለት ነው። እንደሚታወቀው በዚያ በኦሪት ዘፍጥረት ምዕራፍ 11 ላይ ሰዎች እየበዙና ሀብታም እየሆኑ ሲሄዱ የስማችን መጠሪያ ሰማይ ጠቀስ ሕንፃ እናንጽ እንስራ ብለው አንጸው ሲጨርሱ ጦር እየወረወሩ አብን ወጋን፣ ወልድን ወገ ባጭሩ ሥላሴን ወጋን። ሥላሴ የሚባሉ ዓለምን የፈጠሩ እነሱ ካልጠፉ የእኛ መኖር ምስጢር ከባድ ነው ብለው ተነስተው ወግተን እንገላለን ሲሉ መጀመሪያ ቋንቋቸው ተደበላለቀ። ከዛ በኋላ ሕንፃቸው በነፋስ ኃያል ተቀጠቀጦ ላይ ማለት ሴት በከባድ ነፋስ መታና አደበላለቃቸው። ከተማዋ ባቢሎን ተባለች። ባቢሎን ማለት የተዘራ ከተማ ማለት ነው። እሷ ቀርታ ባጠጣችው ጽዋ መላልሰው አጠጥተዋታልና አለ። በፈረደችው ፍርድ ፈርዶባታልና ማለት ነው። ራሷ ለመጥፋት እነሆ የምትጠፋ ከተማ ድምፅ ይሰማባታል ተብሏል። ስለዚህ እሷ ራሷ ለመጥፋት ከበሮ ስለደለቀች አዝማሪ ስለቀጠረች እነሆ ለመጥፋቷ ምክንያት ራሷ ናት ይላል። ወአምጣነ ንፍዓት ወፍግፈአት ይላል። የበደለችውን ያህል ተድላ ደስታ ያደረገችውን ያህል የበደለችውን ያህል እንዲሁም ተድላ ደስታ ያደረገችውን ያህል እነሆ ዋጋ ወይም ቅጣት ይጠብቃታል። ከማሁ ሳቀይዋ ዋልህዋ የበደለችውን ያህል ስቃይ አጸኑባት። ዋልህዋ ተድላ ደስታ ያደረገችውን ያህል አሳዘኗት ይላል። ለዚህ ነው በሰፈሩት መስፈሪያ ይሰፈራል፣ የዘራውን ታጭዳለህ። ሉቃስ 9 ላይ ምን ይላል? ስጡ ይሰጣችኋል፣ በሰጠው ልክ ትሰጣለህ፣ በዘራው ልክ ታጭዳለህ፣ በሰበሰብከው ልክ ደግሞ ትከፈላለህ ይላል። ስለዚህ ሰው የሚያገኘው የዘራውን ነው የሚያጭደው፣ ያስቀመጠውን ነው የሚያገኘው፣ ያላስቀመጠውን አያገኝም ማለት ነው። እና ለዘላለሙ ሰልጥኜ እኖራለሁ ነበርና ወይከውን መበለተ ድሃ አልሆንም ብላ ነበርና ድሃ አልሆንም። ይሄ መበለት የሚለው ቋንቋ በቤተክርስቲያናችን ቅዱስ ጊዮርጊስ ወይ ቤላ ቅዱስ ጊዮርጊስ ቅዱስ ጊዮርጊስም መበለቷን እንዲህ አላት። ምንድን ነበር ያለችው እሷ? ልጇ ታሞባት ልጇን አድኖላት ምግብ ጠፍቶ ምግብ አቅርቦላት እንዲሁም ታስሮ ነበርና ገመዱ ላይ እና እጁ ላይ ያሉ ሰንሰለቶችን በሐዋርያት ሥራ ምዕራፍ 12 የቅዱስ ጴጥሮስ ሰንሰለት እንደተበጠሰ ሰንሰለቱን በጥሶ ነፃ ሲወጣ ምን ላድርግልሽ አላት። ይህን ሁሉ ካደረገላት በኋላ እንዲህ አለች፣ አምላኮሙ ለክርስቲያን ተመስሎ ሰብአ መጽሐቤ የክርስቲያኖች አምላክ ሰው ተመስሎ ወደ ቤቴ ገባ ብላ ስትመሰክር አንሰ ይኮንኩ አምላክ አላ ገብረ አምላክ እኔ አምላክ አይደለሁም የአምላክ አገልጋይ ነኝ አላት። ይህን ነው የሚለው። ወይይላ ልቅሶ ሐዘን ቢል አንድ ነው። አያገኘኝም ብላ ነበርና ሐዘን ለቅሶ አያገኘኝም ብላ ተድላ ደስታን ገንዘብ አድርጋ ስትኖር ባላወቀችው ጊዜ እግዚአብሔር መከራን አለበሳት ይላል። ከዚህ ሁላችንም እግዚአብሔር ይሰውረን። ስለዚህ መቅሰፍቷ ሞት ይመጣባታል አለ። ነግስ ላለው ልቅሶ ይመጣባታል አለ። እይሬ ላለው ረሃብ ይመጣባታል አለ። እይከውን መበለተ ላለው በጦር ያጠፋታል አለ። አላለቅስም ብላ ነበረች፣ አለቀሰች። አልሰደድም ብላ ነበር፣ ተሰደደች። አልበተንም ብላ ነበር፣ ተበተነች። አይርበኝም ብላ ነበር፣ ተራበች። አልወርቅም ብላ ነበር፣ ወደቀች። አላዝንም ብላ ነበር፣ አዘነች። ስለዚህ እነሆ እግዚአብሔርን ያሳዘነ ክፍል ከዚህ ያለፈ ዕጣ ፈንታ የለውም። የሚፈርድባት እግዚአብሔር ጽኑ ካሊ ነውና
ኢሳይያስ 47 ኤርምያስ 51 ራእይ 17ና 16 ስናይ እግዚአብሔር ከፈረደ የሚከለክለውና የሚያቆመው የለም። እግዚአብሔር ከማረ ደግሞ አትማር ብሎ የሚከለክለው የለም ማለት ነው። የሚፈርድባት እግዚአብሔር ጽኑ ነው አለ። የምድር ነገሥታትም ሁሉ አልቅሰውላታል፣ ልቅሶ ውለውላታል፣ ሙሾ አሟሽተውላታል፣ ግን አላዳኗትም። አላዳኗትም። ከእሷ ጋር ተድላ ደስታ ያደረጉ እሷን አብነት አድርገው ኃጢአት የሰሩ ሁሉ ባዩት ጊዜ ያለቅሱላታል። አንድም ከእሷ ጋር የተደሰቱ ከእሷ ጋር ደስ ያላቸው ከእሷ ጋር ፍስሐ ደስታ ያደረጉ በተፈታሽ ጊዜ አንድም በጠፋሽ ጊዜ አለቀሱ፣ አንድም በሌላ መልኩ አልቅሰው ያዩዋታል። በሌላ መልኩ የትናንትን ችግር አዙረው እንዲመለከቱ ያደርጋቸዋል ይልና ይዋ ብሎ ነበርና ወሶበሪው ጢስ እሳት አለ። ዜና ጥፋቷን በሰሙ ጊዜ እሷን ያገኘናል ብለው እንደወጡ ይቀራሉ። ለእሷ ያራራ በዚህ በክርስቶስ ስቅላት ላይ እንዲህ ይላል። በእርጥቡ ላይ እንዲያነደዱ በደረቁ ላይማ እንዴት ያነዳሉ? በፈጣሪያቸው ፍጡር ይህን ያክል ከጨከነ አምላካቸውን መጋቢያቸውን ክረምትና በጋ የሚያፈራርቅ ጨለማና ብርሃን የሚያፈራርቅ ሞትና ሕይወት የሚያፈራርቅ በእግዚአብሔር ላይ በፈጣሪያቸው ላይ ይህን ያክል ከጨከኑ በሰው ላይማ ምን ያክል ይጨክናሉ ይለናል። ለደጊቱ አገር ለባቢሎን ወዮላት፣ ወዮ ሊሉላት ይገባል አለ። እስመ በጽሐት ሰዓት ይልና የሚፈርድባት ጊዜ ደርሷልና ማን? እግዚአብሔር የሚፈርድባት ጊዜ ደርሷልና። እግዚአብሔር ልፍረድ ካለ አንድ ሕፃን ልጅ እናቱን የሚያሸንፋት በለቅሶ ነው። ሕዝብ እግዚአብሔርን ማሸነፍ የሚችለው በለቅሶ ነው። ከዚህ ውጭ ግን በኃይል እግዚአብሔርን ማሸነፍ የሚችል የለም። ፈርዖን ሞክሮ ነበረ፣ እስራኤልን አልለቅም እግዚአብሔርንም አላውቅም ብሎ ነበረ። እነሆ እግዚአብሔር ደግሞ በማይመረመር ጥበቡ አንበርክኮ ሕዝቡን አወጣ። ሄሮድስም እንደዚሁ አልወርቅም ብሎ ነበረ፣ ወደቀ። ናቡከደነጾርም እንደዚሁ እነሆ በኃይሉ ተመክቶ ነበር፣ ነገር ግን ወደቀ። ኃያላኑን እየጣለ ኃያልነቱን ጠብቆ የሚኖር እግዚአብሔር ነው። ዘሃሉ ይሄሉ ያለ የነበረ የሚኖር ይልቁንም ዘመጻ ወካይበ የመጣ ዓለምን ለማዳን በቀራንዮ ተሰቅሎ ዓለሙን ያዳነ ይልቁንም ደግሞ ተሰቅሎ ዓለሙን አድኖ ወደ ነበረበት ቦታ የተመለሰ ይልቁንም ደግሞ ለፍርድ የሚመጣ እርሱን የሚከለክለው ማንም የለም። እርሻቸውን የሚገዛቸው አጥተዋልና ወርቅ ብር ሰጥቶ ዕንቁ ሰጥቶ ሉል ሰጥቶ ነጭ ሐር ሰጥቶ አረንጓዴ ሐር ሰጥቶ ቀይ ሐር ሰጥቶ ቢጫ ሐር ሰጥቶ ዞጴ ሰጥቶ የዝሆን ጥርስ ሰጥቶ 4 ኅብር 5ኛ ወርቅ ዘቦ የተሰራ በዕንቁ ፈርጥ ያለበት ጌጠኛ ልብስ ሰጥቶ ብርት ብረት እብነ በረድ ሰጥቶ ሽቱ ሰጥቶ ዕጣን ሰጥቶ ሜሮን ሰጥቶ ዕጣነ ወስሂነ ነጭ ዕጣን ጥቁር ዕጣን አለና ወይን ሰጥቶ ዘይት ሰጥቶ ስንዴ ሰጥቶ ልጦ ጎርዶ የወጣውን ወይነ ወስንዳሌ እነሆ ወስርናይ ልጦ ጎርዶ ያልወጣውን ተርታውን ሰጥቶ ላም በሬ ሰጥቶ በግ ፍየል ሰጥቶ ፈረስ ሰጥቶ በቅሎ ሰጥቶ ወራድ እንዲሉ አንድም አፍራስ በቅሎ ሰጥቶ ወሪዶነ የግመል ወሳበሬ ሰጥቶ መንኮራኩር ቢል አንድ ነው። ወፄዋዊ ነፍስ ባሪያ ሰጥቶ አንድም ወፄዋዊ ምርኮ ሰጥቶ ነፍሰ ሰብ ባሪያ ሰጥቶ ይላል። የሚገዛላቸው አላገኙትምና ይህ ሁሉ ቢሰበስቡ ቢኖራቸው መሸጥ የማይችሉበት መሰብሰብ የማይችሉበትና በማዘዝ የማይችሉበት ጊዜ ይመጣል። እነሆ ከአንቺ የሚቀር አንድም የለም፣ በአንተ የሚቀር አንድም የለም። ተድላ ደስታሽ አንድም በአንቺ ያለ ተድላ ደስታሽ ከአንቺ ይጠፋል፣ አንድም ከአንቺ ጠፋ። ከእንግዲህ ወዲህ ወርቁን ለብር ብሩን ለወርቅ የሚለውጡ ባለጸጎች ይህን በአንቺ ዘንድ አያገኙትምና አንድም ወይብክይዋ ለቤተ አይሁድ መንግሥተ ሰማይን ለምእመናን የሚዋጁ ሐዋርያት ያዝኑላታል፣ ያለቅሱላታል። መንግሥተ ሰማይ የሚገባላቸው አላገኙምና ወርቅ ወብሩረ ንጹሕ ነፍስን ንጽሐ ሥጋን ይዞ ወዕንቁ ንጽሐ ልቡናን ይዞ ወባህሬ በክርስቶስ አምነው አዝመረ ወሜላተ አፋዊ ውሳጣዊ ደሙን አፍስሶ ይልቁንም ተዋልጦተ ገድልን ይዞ ወኩሎ ጸሐቅ በመስቀል ላይ ተሰቅሎ ወኩሎ ነዋይ ምግባር አብርሃምን ይዞ ወኩሎ ሰርጎ በፍቅሩ ተሰውራ ያለች ፍቅርን ይዞ ወብርታ ወሐፂን አፋዊ ውስጣዊ ንግስትን ይዞ አፋዊ ውስጣዊ አርምሞን ይዞ አፋዊ ውስጣዊ ትትናን ይዞ ማን ነው? እግዚአብሔር ማለት ነው።
ይዞ ሜሮን ተቀብቶ ወስሂነ ዕጣነ ወስሂነ አፋዊ ውስጣዊ ጸሎትን ይዞ አለ። ምን ማለቱ ነው? ውስጣዊ ጸሎቱን ይዞ ወይን ወስንዳሌ ሥጋ ወደሙን ተቀብሎ ልጆችን ተቀብሎ በቅተውም ሳይበቁም የሚቀበሉት አለና ይልና ምን ይላል? ተገዢ ሆኖ መስዋዕት ሆኖ መምህር ሆኖ አስተምሮ ደቀ መዝሙር ሆኖ ተምሮ ተመጦ ተርስን ይዞ የሚገባላቸው አላገኙምና ወአቅማይትኒ አቅማት ገልሽ ሁሉ ካንቺ ቀረ ክብርሽ ሁሉ ካንቺ ቀረ ወይረክቦ መንግሥተ ሰማይን ለምእመናን የሚዋጁ ሐዋርያት ይህን ባንቺ አያገኙትምና ስቃይዋን ስለፈሩ ርቀው ይቆማሉ አለ። እንደወጡ ይቀራሉ፣ ያዝኑላታል፣ ያልቅሱላታል። ይልቁንም አራይት ኅብር 5ኛ ወርቀ ዘቦ የተሰራ ዕንቁ ፈርሶ ያለበት ልብስን ለምትለብስ ለደጊቱ አገር ለባቢሎን ወዮላት፣ ወዮ ሊሉላት ይገባል እያሉ ያዝኑላታል፣ ያለቅሱላታል። በአንድ ሰዓት ብዕሏ ጠፍቷልና ይለናል። እንግዲህ ራዕየ ዮሐንስ ምዕራፍ 18 ላይ የምናየው ኃይለ ቃል ይህንን ነው። ምንድን ነው? ስለ ባቢሎን ነው የሚናገረው። በባቢሎን ውስጥ የነበሩ ሰዎች እግዚአብሔርን እየበደሉ ባቢሎን፣ አዎ አንቺ አቅፈሽ የያዝቻቸው ሰዎች በደሉኝ። ቀዛፊ ሁሉ፣ መርከብ ሰሪ፣ ዋናተኛ፣ እነዚህ ሁሉ በደሉ። በባሕር የሚነግዱ ሁሉ ርቀው ይቆማሉ አለ። እሷን ያገኘናል ብለው እነሆ እንደወጡ ይቀራሉ ይልና ዜና ጥፋቷን በሰሙ ጊዜ ደጊቱ ሀገር ባቢሎን ማን ይመስላታል? ማን ይመስላታል? ይመስላት ነበር እያሉ ይጮሃሉ። ኢሳይያስ 34:10 ላይ ወወደዩ መሬተ ውስተ አርስቲሆሙ በራሳቸውም ትቢያ እየነሰነሱ ይጮሃሉ፣ ትምህርተ ኀዘን ያሰማሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ኢየሩሳሌም ሴቶችን ብከይ አለ ርስክን ለእኔ አታልቅሱ ለእናንተ ለራሳችሁ አልቅሱ እያለ ሲመክር እንዳየነው ከእሷ የተነሳ ከብረው የሚኖሩ ሁሉ ለደጊቱ ሀገር ለባቢሎን ወዮላት፣ ወዮ ሊሉላት ይገባል እያሉ እየጮሁ ያዝኑላታል፣ ያለቅሱላታል። ማቅ ለብሰው ያለቅሳሉ፣ ይጮሃሉ። ከክብሯ ብዛት የተነሳ በባሕር መርከብ የሚኖሩ ሁሉ ያዝኑላታል፣ ያለቅሱላታል። ሰሎሞን በጋቢዮን ጋቢር ለማስነገድ መርከብ አስቀምጦ እንደነበረ ሁሉ በአንድ ሰዓት ጠፍታለችና ስለዚህ ያለቅሱላታል። ለይትፌሳ ላዕሌሃ ሰማይ ወቅዱሳን ነቢያት ሐዋርያት፣ መላእክት ነቢያት ሐዋርያት ደስ ይበላችሁ እስመ ተበቀለ እግዚአብሔር በቀለክሙ፣ እግዚአብሔር ተበቅሎ ፈርዶላቸዋልና። ኃያል ጽኑ የሚሆን አንድ መልአክ ወፍጮ የሚያህል ታላቅ ድንጋይ አንስቶ ከባሕር ጥሎ ደጊቱ አገር ባቢሎን እንዲህ ትጠፋለች አለና ትንቢት ተናገረ፣ አሳየ። ያች ሀገር ጠፋች። ሀገራችን ከጥፋት ሕዝባችን ከስደት እግዚአብሔር ይመልስልን። እንግዲህ ወዲህ አንድም ከእንግዲህ ወዲህ አንድም እንግዲህ ወዲህ ቀንታ አትገኝም። ለዲያብሎስ ሐሪስ የሚባል ብላቴና ጌታ አለው። እሱን ድል ነስቶ አለቃውም ዲያብሎስ እንዲህ ድል ይነሳል አለ። ኃይል በተፈጥሮ ጽኑ በስራው የሚገኘው ክብር ነው አለ። በውስጧ የዘፈን የእንዚራ የመሰንቆ ቃል ድምፅ አይሰማባትም። ከዚህ በኋላ ያን ሁሉ አልፈዋለች። የነጋሪትም ድምፅ አይሰማባትም። የሥጋ ጥበበኛ ሁሉ አይገኝባትም እያለ አብራ ቅዳ ማለት አይገኝባትም። እገሌ እገሊትን ያግባ፣ እገሌ እገሊትን ታግባ፣ እገሊት እገሊትን ታግባ፣ እገሌ እገሊትን ያግባ የሚል ነገር በዚች ሀገር ላይ አይኖርም። ምድሩን በወርቅ በብር ለአሕዛብ የሚለውጡ ባለጸጎች በስራይሽ ያሳትሻቸው ነሽና አንድም ሲሴትኪ አዎ ለአሕዛብ አሳልፈሽ ሰጠሻታልና። አንድም ወይሰማ አንድ ወገን መንፈሳዊ ምስጋና አይሰማባትም። ወቃለ ቀን ዮሐንስ ያስተምር አይሰማባትም። ወኩሎ ኬንያ የመንፈሳዊ ጥበበኞችም አይገኝባትም። ወይ ብርሃነ ማይቶት መንፈሳዊ አእምሮ አይገኝባትም። ወይ ቃለ መራዊ መምህራን ሲያስተምሩ ምዕመናን ሲማሩ አይሰሙባትም። እስመ ሳይሄትኪ መንግሥተ ሰማይ ለምዕመናን የሚዋጁ ሐዋርያትን አብዳን ዝንጉአን ስሑታን ጊጉያን ያልሻቸው ነሽና። አንድም አብዳን ዝንጉአን ስሑታን ጊጉያን ያልሻቸው ሐዋርያትን ሴትኪ ለአሕዛብ አሳልፈሽ ሰጠሻልና። በነቢያት በሐዋርያት ደም የመጣ ፍዳ በአንቺ ደርሶ በክርስቶስ ስም ስላላመኑ ስሙን ስላላስተማሩ በስሙ ስላላመኑና ስላላመንሽ ይልቁንም በውስጥ ያሉ ሰዎች እግዚአብሔርን ስላሳዘኑ ስለተጠሩ በሰማዕትነት በሞቱ ሰዎች ደም የመጣ ፍዳ በአንቺ ይደርሳል እያለ ሐዋርያው ዮሐንስ ቅዱስ ሚካኤል የነገረውን በደሴተ ፈጥሞ ጽፎ ለእኛ አቅርቦልናል። ራዕየ ዮሐንስ ትርጓሜ ምዕራፍ 18 እስከ ፍጻሜ ያለው ስለ ባቢሎንና ስለ ችግሯ ስለ ሕዝቡና ስለ ባቢሎን እየተናገረ እግዚአብሔር የሚታገስ ታግሶ ደግሞ መዓቱን የሚያመጣ ርሑቀ መዓት ወብዝኃ ምሕረት ጻድቅ ወመስተሐግስ መዓቱ የራቀ ትዕግስቱ የበዛ
እግዚአብሔር ታግሶ እነሆ 12 ነፋሳት አሉ። 4ቱን አሁን እየተጠቀምን ያለነው 8ቱ ለመጥፎ ጊዜ የተቀመጡ ናቸው ማለት ነው። እና እግዚአብሔር ሀገር ሊያጠፋ ሲፈልግ ሁሉን ነፋሳት 12ቱንም ከለቀቀ ዓለም አንድ ጊዜ በነፋስ ትጠፋለች ማለት ነው። ባቢሎን ለዚህ ነው ባቢሎን ከተማ በነፋስ ተዘራች፣ ህንፃቸውም አፈር ዱቄት ሆነ፣ ከተማዋም ዝሩት ተባለች። የፈራረሰ ከተማ ተብሏል ማለት ነው። እና ዛሬ ሰው እግዚአብሔርን ማክበርና በሃይማኖቱ መጽናት፣ በፍቅሩ በይቅርታው በቸርነቱ መጽናት ካቃተው እግዚአብሔር በማቴዎስ ወንጌል ምዕራፍ 24 እንደምናየው ህንፃ ብቻ ሳይሆን ተራራ ብቻ ሳይሆን ገደል ብቻ ሳይሆን ህንፃ ሥላሴ የሰው ልጅም የሚበተንበት ጊዜ እንዳለ ለሐዋርያት ተናግሯቸዋል። ይልቁንም በሃይማኖታችሁ ጸንታችሁ በርታችሁ እግዚአብሔርን በማምለክ በርቱ ብሎ ያስተማረበት የወንጌል ክፍል ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ፎሎ አትርሱ። በትንሿ መስኮት ታላቁን የእግዚአብሔርን ሐሳብ ይልቁንም ዮሐንስ ወንጌላዊ በማይመች ቦታ በደሴተ ፍጥሞ በግዞት ላይ ሆኖ ቅዱስ ሚካኤል እየመጣ ያናገረውን እንዲህ ብለህ ጻፍ፣ እንዲህ ብለህ ተናገር እያለ እጁ እንዳይዝል አንደበቱ እንዳይያዝ ጆሮው እነሆ እንዳይደክም አይኖቹ እንዳይደክሙ አንደበቱ እንዳይደክም አድርጎ ያጻፈው ዮሐንስ ራእይ ትርጓሜ ይህ ነው። ይቀጥላል። ወስብሐት ለእግዚአብሔር።